አሜሪካ መሆን ጠቅመሃል። ይህን ፕሬዘንቴሽን በአንድ ቃል ገለጠው ብባል ዱሽቃ ተተኩሶ ኒኩለር የተተኮሰበት አጸፋዊ ምላሽ የተሰጠበት ነው ብዬ ነው የምወስደው እና እጅግ በጣም አስተማሪ እጅግ በጣም ኦብጀክቲቭ በሆነ ያውም በኦርቶዶክስ ቤተክርስቲያን ሊቃውንት ለምሳሌ አባ ጊዮርጊስ የሸዋ ሊቀ ጳጳስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በሚለው ሰነዳቸው ባሳተሙት 1974 ባሳተሙት መጽሐፍ ላይ ከራሳቸው ኦፊሻል ዌብሳይት ላይ በቀጥታ ከምታገኙት መጽሐፍም ጭምር የተወሰደ ነው እና ኦብጀክቲቭ የሆነ መረጃ ነው የቀረበው። የሆነ ዝም ተብሎ ለግለሰብ ትርጓሜ የተጋለጠ አይደለም። ኦብጀክቲቭ የሆነ ትርጓሜ ኦብጀክቲቭ የሆነ ማስረጃ ነው የቀረበው እና እንዴት አድርገው ይህንን ምላሽ እንደሚሰጡት አላውቅም። እጅግ በጣም ከባድ የሆነ ምት ነው እና ሁሉም ለሚመለከተው ሰው ግልጽ ነው። በነገራችን ላይ በጣም ብዙ ነገሮች ተነስተዋል። የሚገርመው ክርስትና ወደ ኢትዮጵያ የገባው በኢትዮጵያዊ ጃንደረባ በኩል ነው ተብሎ ነው አይደል የሚነሳው። በትውፊት ደረጃ ማስረጃም አለን ብለው የሚያነሱት ወደ 34-35 ዓመተ ምህረት ገደማ ነው ሊሆን የሚችለው። ፍርምናጦስ ግን የመጀመሪያው ጳጳስ ሆኖ ማለት ማን ነው በአትናቴዎስ አማካኝነት ተሹሞ እዚህ ሲመጣ በአንድ ግለሰብ ማለት ቀደም በደንብ አድርጎ ሄዱበታል። ከዚህ በፊቱ በቤተ ክርስቲያን ታሪክ የነበሩ 2 ጳጳስ፣ ሌሎቹ ደግሞ በደብዳቤ ሌሎቹ እጃቸውን በመጫን የተባለውን ሁሉ ያላሟሉ አይነት የመጀመሪያው ጵጵስና የተቀበለው ፍርምናጦስ በመጀመሪያው ኢትዮጵያዊ ጃንደረባ እና በተሾመው በፍርምናጦስ መካከል ቢያንስ የ300 እና የ250 ዓመተ ምህረት ያህል ጋባል። በዛ ሁሉ ጊዜያት እንግዲህ የኢትዮጵያ ቤተክርስቲያን ኦርቶዶክስ የጀመረው የኦርቶዶክስ ተዋሕዶ የጀመረው በኢትዮጵያዊ ጃንደረባ ነው ካለ ጳጳስ እንኳን 250 እና 300 ዓመታት ያህል ነበረ ማለት ሃይማኖት በተለያየ ጊዜ እንደሆኑ ያው አዘጋጁ አባ ጊዮርጊስ በመጽሐፋቸው ኢትዮጵያ ኦርቶዶክስ ፈልገው ቻሌንጅ እዚህ ለምትከታተሉ ወንድሞችና እህቶች አንደኛ ሊታወቅ የሚገባው ነገር ድነት በቤተ ክርስቲያን የሚለው ትምህርት ምን ያህል መሰረተ ቢስ እንደሆነ ያሳያል። አንደኛ። ሁለተኛ ቅድም እሱ በደንብ በሰፊ ሄዱበታል። ሁለተኛ በጣም ክሌም ላደርገው የምፈልገው ነገር እዚህ ላላችሁ ትልቅ ነገር ምንድን ነው? ቤተ ክርስቲያን አትሳሳትም የሚለው ስና የመሩበት እንዲሁም ደግሞ በገንዘብ በማጭበርበር በገንዘብ በመስጠት ወደ ጵጵስና የመጡበት በሐሰተኛ ትምህርት ውስጥ ያሉ ሰዎች አብሮ የማይሄድ መሆኑ ሊታወቅ ይገባል። ይህ በጣም አንዳንድ ጊዜ እኛ አጸፋዊ ምላሽ ስላልሰጠን ውይይት ፈልገን ፖዝድ ነው የሚሆነው፣ ሙሉ ለሙሉ ነው የሚጋለጠው ማለት ነው። ስለዚህ ይህን ለማለት ፈልጌ ነው። በጣም አፕሪሺየት ማድረግ እፈልጋለሁ ዴቭ፣ በጣም ትልቅ ስራ ነው የሰራው። ይሄ እንደውም በመጽሐፍ መልክ መምጣት አለበት፣ ተጠርዞ ሁሉም ሰው ጋር መድረስ አለበት። እውነቱ ሊታወቅ ይገባል። ነጩ መንበር እንደ ስሙ ነጭ ሳይሆን በጣም ብዙ ከለሮችን ያፈራረቀ መንበር መሆኑ ሊታወቅ ይገባዋል ለማለት ነው። ቴንክ ዩ። ጆ የሚቀጥለውን ብትወስድ አሪፍ ነው። ጆ የምትለውን ነገር ነጩ እስካሁን ድረስ እንግዲህ መንጭቋል። እስቲ ቀጥል ጆ። እኔ የምለው ነገር የለም። ምን ይባላል እንግዲህ ያው ሁሉ ነገር እንደሰማነው ነው። ለማንኛውም ጌታ ይባርክህ ዲሁ። ሌሎቻችሁ ቀጥሉን የምለው ነገር የለኝም። ሌላ ሰው ሀሳብ ይሰጥ ካለ ትልቁ ላላርግ ምን ይሻላል ብሎ ማልቀስ ይሻላል ብሎ
ይሄ ሁሉ ከተማ ነው ብሏል። እና ሙሌ እስቲ ሀሳብ ካለው እዚህ ላይ አንዳንድ ሳመሪ ከታሪክ አኳያ ሙሌን ወደ ትልቁ አምጪ እስቲ። እሺ፣ ከዛ ግን ኤቢ መግባት ከፈለግ አንድ ሰው የተናገረ ይወርዳል። እኔም በሆነ እወርዳለሁ፣ ችግር የለም። እኔም እወርዳለሁኝ። መግባት የምፈልጉ ሀሳብ መስጠት እንፈልጋለን የምትሉ እዚህ ላይ በዚሁ በእንትን ባለው ብረት እንትን አድርጉ። ሙሌ ቀጥል እስኪ የተወሰነ ሀሳቦችን እዚህ ላይ ጥያቄ ትቀበላላችሁ እንዴ? ማለት ሙሌ አልተመቸኝም ብሏል አንቸው። ያ በቃ ጥያቄ ከእነሱ ትቀበላላችሁ? ኦርቶዶክሳዊ እነሱ ይጠየቃሉ፣ መልስ ካላቸው ይጠየቁ። መጀመሪያ ሀሳብ የሚጨምሩ ምናምን ካለ ከታችም የኛ ልጆች ገብተው እንትን ይበሉ እና እዚህም ካሉት ሀሳብ ያልሰጡ እንትን ይበሉ የሚጨምሩት ካለ። ዴቮ አንተ በተናገርከው ላይ መጨመር ነገሮች እንዳይበላሽ እኮ ፈራን። ይሄ እንደዚችው እንትን 15 ቁጥር ሚስማር እኮ ነው። 15 ቁጥር ሚስማር ነው። አሁን እዚህ ላይ ሌላ ነገር መጨመር አይሆንም እና ማለት አሁን ቅድም ዮሲ አንድ ነገር ብሎ ነበረ፣ ልጅ ካለ ተኮሰ ብሎ ነበረ እና አሁን እነሱ ነገር እና እንግዲህ ምን ይባላል ኢናኔላ ብለን መተው ነው። ሌሎቹም ሀሳብ ካላቸው ባይሆን ጥያቄ ዝናብ ነው እኛ ጋር በቃ በደንብ አይሰማም። እሺ ኤልያስ እታች ትቆያለሽ፣ ዝናብ ስለሆነ እናንተ ጋር ሀኒቾ። በዛውም ቴሌግራሚሽን ቼክ እያደረግሽ ይቅር አኬ ይቅር፣ ይሄ ይቅር፣ ይሄ ከገዲል ጋር ነው የሚሄደው። አኬሻ ሌላ ጊዜ እናነሳዋለን። እስ አሁን ዴቭ ከተናገረው ጋር እንትን ይላል። ቢ ከታች እንደሰማ እንትን ምን ትላለህ? እስኪ ሀሳብ ስጥ። እሺ ሰላም ብያለሁ ሁላችሁንም፣ እንዴት ናችሁ? በጣም እኮ አንዳንዱ መረጃ ለእኔ አዲስ ነው። የተወሰነውን ነገር ያው በመጀመሪያ ከሶርስ ዋይዝ ያቀረባችሁት ነገር በጣም ኤክሰለንት የሆነ አንዳንዱ እነሱ የሚያውቁት የራሳቸው ምንጭ ነው ከራሳቸው ከኮፕቲክ ሰዎች መጽሐፍት እና በጣም ብዙ ስመጥር የሆነ የአቡነ ጎርጎሪዎስ የታሪክ መጽሐፍ ላይ በታሪክ ውስጥ የምናውቃቸው ሂስቶሪያንን ሶርስ ነው። ጄኒውን የሆነ ሶርስ ነው። ዩቲዩብ ላይ ይቀመጣል። ማንም ሰው ነገ ሂዶ ሶርሱን ማየት ይችላል፣ ማለት ቼክ ማድረግ ይችላል ብዬ አስባለሁ። ስለዚህ ይሄ ኤክሰለንት የሆነ ሉክስ ላይክ ለእኔ አን አካዳሚክ የሆነ አካዳሚክ ስራ ነው። ዝም ብሎ ጀስት ለቲክቶክ እንደው ዝም ብሎ ለብሽቅ ተብሎ ምናምን የተነገረ ነገር አይደለም። እንደዛ አላስበውም። አይደለም። ስኮላርስ ተጠቅሰዋል፣ ሂስቶሪያንስ ተጠቅሰዋል፣ ኢቨንቶች ሂስቶሪካል ኢቨንቶች ተጠቅሰዋል፣ ክሪድስ ኤንድ ካውንስልስ ተጠቅሰዋል። ይሄ ነገር ቀላል ነገር አይደለም። ሲሪየስሊ ሊታይ የሚገባ ነገር ነው። ሁለተኛ የምናገረው ነገር እንግዲህ በደንብ እስክናውቀው ድረስ ቅድም ዴቭን ፕሮፐርሊ ሲናገር እንደነበረው በጣም የሚመኩበት ነገር ነው። ይሄ እንግዲህ በጣም ትምህርታችሁ አሁን ቅድም ሲጀምር ዴቭን ሰምታችሁት ከሆነ መጀመሪያ እኔ ልጆችም ጋር ሆኜ በደንብ ለመከታተል እየሞከርኩ ነበረ በኤርፎን ሶሪ፣ እሱን ከግምት ውስጥ እናስገባለን። አንደኛ። ሁለተኛ ደግሞ ከምንም በላይ ሐዋርያዊ ትምህርት ደግሞ አፖስቶሊክ ትራዲሽን አፖስቶሊክ ቲችንግ ደግሞ ትልቅ ስልጣን እንዳለው በፕሮቴስታንቱ ዓለም ውስጥ ይነገራል። ያ ነገር መልህቅ ነው። ቤተክርስቲያን በዚህ አይነት ሐዋርያዊ ቅብብሎሽ በሚባለው ነገር ሰርቫይቭ ልታደረግ እንደማትችል ይሄ አሁን ዛሬ የቀረበው ማስረጃ ትልቅ ምሳሌ ነው። እኔ የሚያሳዝነኝ አሁን ዴቭ ካቀረበው ነገር ውስጥ ዋና ያልተካተተ ነገር ስለሆነ ነው እንጂ እኔ የሚያሳዝነኝ ሰው እንዴት ነው ሐዋርያዊ ቅብብሎሹም ጥያቄ ምልክት ውስጥ ገብቶ
ሐዋርያዊው ትምህርት ጥያቄ ምልክት ውስጥ ገብቶ ማለት እኛ ብዙ ጊዜ ስናነሳ የነበረው ብዙ ትምህርቶች አሉ። ሐዋርያት ማያውቁት ሐዋርያዊ አባቶች አፖስቶሊክ ፋዘርስ የማያውቋቸው ቅድመ ኒቅያ ቅድመ ኬልቄዶን አባቶች የማያውቋቸው እንግዳና ባዕድ ትምህርቶች አሉ። ብዙ ጊዜ በድፍረት የምንናገራቸው የምናነሳቸው ከሐዋርያዊ ትምህርትም ሳይሆኑ ጭራሽ ሐዋርያዊ ቅብብሩም ደግሞ በራሳቸው ዶክመንትና ማስረጃ በውክል ከሆነ ወርክአውት የማያደርግ ከሆነ አይ ቲንክ ይሄ በጣም ሾኪንግ ነው። ለእኔ በጣም የሚያስደነግጥ ነገር ነው። መልስ የሚያስፈልገው ነገር ነው። ውይይት የሚፈልግ ነገር ነው። ጥያቄ ማንሳት የሚፈልግ ነገር ነው። አስተማሪዎቻቸውን የእነሱ ሊቃውንቶቻቸውን ስኮላሮቻቸውን መጠየቅ አለባቸው። አይዊሽ እንደዚህ አይነት እንትን ቢደረግ ጥሩ ነው። እኔ ዴቭ ሲናገር ሁለተኛ እያለ ቢሄድ ሚኒመም ወደ 10 ነጥቦችን አንስቷል። በቃ ኮር የሆኑ 10 ነጥቦችን አንስቷል። እነዚህ ነገሮች በጣም ክሪቲካል ነገሮች ናቸው። ዩቲዩብ ላይ ከተቀመጠ ደግማችሁ ስሙት። ጥያቄዎቻችሁን ጠይቁ። አይዊሽ ደግሞ ወደ ይሄንን ትምክህት ትታችሁ ሞር ወደ ሐዋርያዊ ትምህርቱ ማለት ነው ወደ ሐዋርያዊ ትምህርቱ ወደ አፖስቶሊክ ቲችንግ መመለስ ብትችሉ እናፍቃለሁ። ቢያንስ እኛ ፕሮቴስታንቱ ቅድም ዴቭ መጀመሪያ ሲናገር እንደ ቴሲስ ስቴትመንት 2 ያስቀመጣቸው ነገሮች አሉ። አንደኛው ሐዋርያዊ ትምህርትን አንድ ላይ እናደርጋለን። አፖስቶሊክ ቲችንግ በጣም ቁልፍ ነገር ነው። ቢያንስ ሐዋርያዊ ትምህርትን በጣም በከፍተኛ አንደርላይን እንድታደርጉበት ትልቅ ቦታ እንድትሰጡት ዛሬ የማንቂያ ደውል ነው ብዬ ነው የማስበው። ታሪክ እንደምታዩት እንትን ነው፣ በጣም የሆነ ደርቲ ነው ማለት ደርቲ ነው። በቃ ብዙ ነገሮች አሉ። ብዙ ነገር ፖለቲካ ይገባበታል። እንዳያችሁት ደርግ ገብቶበታል። እንዳያችሁት በሂስትሪ ኦፍ ፓትሪያርክስ ኢን አሌክሳንድሪያ የሚለው ቅድም የጠቀሰው መጽሐፍ የሳዊሮስ አልሙቃፍ የግብፅ መንበር ለፋቲመንድ ለእስላም መንግስት ገንዘብ ተሽጦ ተመልከቱ። እንግዲህ ገቨርንመንት ይገባበታል፣ ፖለቲካ ይገባበታል፣ ደርግ ገብቶበታል። ብዙ ነገሮችን ማንሳት ትችላላችሁ። በታሪክ ውስጥ ያለው ነገር ፒዩርሊ እንግዲህ የነ አሪዮስንም ጉዳይ ሰምታችኋል። በጣም ኮምፕሊኬትድ ነው። አንድ ነገር ዋስትና ሊኖራችሁ የሚችለው ነገር አትሊስት የሐዋርያትን ትምህርት ይዘናል ብላችሁ በድፍረት ትናገሩ የሚናገረው የምትመኩበት ነገር ይሄ ስለሆነ የምትጽናኑበት ነገር ይሄ ማለት የምትደበቁበት ነገር ይሄ ስለሆነ ትምህርቱ ምን የሚሆን የሆነ አፖስቶሊክ ሰክሴሽን አለኝ። ስለዚህ በዛ መስመር በዛ ላይን በቃ ድነት ደርሶኛል ወይም ደግሞ ክህነቱ ደርሶኛል። ስለዚህ በክህነቱ በኩል የመጣው ክህነት እኔ እንድድን ወይ ነው ቤተክርስቲያኗ ድነትን እንድታከፋፍል እንድታድል ምክንያት ሆኗል ብላችሁ እንድትመኩ ስላደረጋችሁ ማለት ነው። ስለዚህ እሱ ሆኖ ዛሬ አትሊስት ምን አንደርስታንድ ማድረግ ትችላላችሁ። ልትመኩበት የማትችሉት ነገር እንደሆነ፣ ቅጥቅጥ ሸንበቆ እንደሆነ፣ ልትደገፉበት የማትችሉት ነገር እንደሆነ መማር መረዳት ይቻላል። እንግዲህ ይሄ በጣም ትረስትድ የሆኑ የታሪክ ማስረጃዎችን አምጥቶ ነው የተሞገታችሁ ያላችሁት። ወደ ትምህርት ወደ ሐዋርያዊ አባቶች ትምህርት ወደ መጽሐፍ ቅዱሱ ትምህርት ወደ ጌታ ትምህርት ወደ ሐዋርያት ያንን የጸጋውን አቅርቦት የሚከለክል አምላክ አይደለም ብዬ ነው የማምነው። ተባረኩ ወገኖች። እነ ዴቭ በጣም እንደዚህ አይነት ነገር በጣም ኤግዞስቲቭ የሆነ ሰብስታንሺየትድ የሆነ በማስረጃ ስራ ማቅረብ ምን ያህል ጥንቃቄ እንደሚፈልግ ምን ያህል ጊዜ እንደሚፈልግ አውቃለሁ። ስለዚህ ብዙ ደክማችኋል፣ ሌበር አድርጋችኋል። ገና ኢምፕሮቫይዝ ይሆናል። ገና ከትልልቅ አስተማሪዎች ጋር በዚህ ጉዳይ እንደምንወያይ ተስፋ አደርጋለሁ። ሪስፔክትፉሊ ደግሞ ያቀረባችሁት በጣም
በስነ ስርዓት ነው ብዬ ነው ማስበው። ተባረኩ። እኔ ጨርሻለሁ። መተው የሆነ ነገር ይበሉ እነሱ ወደ ከናን ከመሄዳችን በፊት። አይ እነ ከናን አሁን እዚህ ሀሳብ መስጠት የሚፈልጉ ሀሳብ ቢሰጡ ያንን ከጨረስን በኋላ ይህንን የቀረበውን መሞገት እችላለሁ ብሎ ለሚጠየቀው ጥያቄ መልስ መስጠት የሚችል መግባት ይችላል ከነሱ ማለት ነው። በማስረጃ ሪፊዩት ላደርግ እችላለሁ ብሎ የሚል ማለት ነው። በማስረጃ ነው ያወራ ነው። በማስረጃ ያንን ሀሳብ የሚጠየቀውን ጥያቄ መጀመሪያ ይመልሳል። ስለ ታሪኩ ኮንፈርም ያደርጋል። አይ ትክክል አይደለም ታሪኩ ካለ ደግሞ ያንን ሪፊዩት የሚያደርግበት ሌላ ማስረጃ ያቀርባል። ለሚጠየቀው ጥያቄ መልስ እሰጣለሁ የሚል ያንን ሪፊዩት ማድረግ ይችላል በማስረጃ የሚል መግባት ይችላል በኋላ ማለት ነው። መጀመሪያ ግን ሀሳብ የሚሰጡ የኛ ወገኖች ሀሳብ ቢሰጡ መልካም ነው ላለው። እሺ ከናን ትልቁ ላይ ነው ጠጥ እንግዲህ ከዚህ ላይ እውነት ለመናገር መጨመር ይከብዳል። ግን ድምጽ ይሰማል? ይሰማል ከናን። ኦኬ እሺ። ዴቭ በጣም ጥሩ ስራ ነው ያቀረብከው። እንግዲህ ቅብብሎሹ ፈርሷል። አብዱላዊ ቅብብሎሹ አንትኑ ብቻ አይደለም አሪዮሳዊ ቅብብሎሹን ብለን እንዳንለው አሪዮሳዊው ደግሞ በገንዘባዊ ቅብብሎች ፈረሰ። ገንዘባዊ ቅብብሎች ቀጠለ እንዳንለው ደግሞ በደርጋዊ ቅብብሎች ፈረሰ እና አሁን ያለው ደርጋዊ ቅብብሎች ነው መሰለኝ። ፈረሰ እያላችሁ ኮመንት ላይ እንዳትጽፉ። እንግዲህ አሁን ያለው ደርጋዊ ቅብብሎች ነው የሚለው ይሻላል መሰለኝ። የቱ 250 ምናምን ድረስ የመጨረሻው ሰው በኒቂያ ቀኑና እስኪወጣ ድረስ 3 ጳጳሶች የሚለውም በኒቂያ እስኪቀበሉ ድረስ እስከዛ ጊዜ ድረስ እለእስክንድሮስ ሁሉ በ12 ቄሶች ነው ጳጳሳቶቻቸውን ሲሾሙ የነበረው በእለእስክንድሮስ። ይህንን እንትና ራሱ ጽፎታል። ሴቬሮስ ኦፍ አንቶኪያ ራሱ ይህንን ነገር አስቀምጦታል ለኤሜሳ በጻፈው ደብዳቤው ላይ ማለት ነው። እስከዛ ጊዜ ድረስ ቄሶች ናቸው ጳጳሳቶችን የሚሾሙ የነበሩ 12 ጳጳሳቶች የነበሩ የኢጅፕት እንትኖች የአሌክሳንድሪያን ጳጳስ አድርገው ይሾማሉ እና እንደዛ ነው የነበረው። ካኖኒካል የሆነ አይደለም። ከዛ በፊት ካኖኒካል አልነበረም ነው ኢቨን ሴቨሮስ የሚለው። የሚገርማችሁ ነገር ሴቨሮ ኦፍ አንቶክ ማለት የእነሱ እንትን ነው፣ ሞኖፎሳይት እንትን ነው። በካልሲዶንም በጣም ሲቃወም የነበረ ሰው ነው እና እሱ ራሱ ካኖኒካል አልነበረም። እለእስክንድሮስ እስኪነሳ ድረስ የነበረው ካኖኒካል አልነበረም ብሎ ነው ያስቀምጠው። ጄሮምም እንደዛው፣ አምብሮስም ይሄንን ነገር ሁሉም አስቀምጠውታል። የሚገርማችሁ ግን ኢቨን አትናቴዎስ እንኳን ሲሾም ከተሾሙት ውስጥ በ3 ጳጳሳት ይባል እንጂ በ2 ጳጳስ ነው አትናቴዎስም የተሾመው። ከዛም በኋላ ደግሞ እሱን የተካው ቴዎፍሎስ ከቴዎፍሎስም በፊት አንድ ነበረ። ግን ቴዎፍሎስ ራሱ ከቤተ ክርስቲያን ኢኖሰንት ዘፈርስት የሚባለው ፖፕ ኤክስኮሚኒኬት አድርጎታል። ለምን? ጆን ክሪሶስተምን ስላወገዘው ማለት ነው። ጆን ክሪሶስተምን ወይም ደግሞ ዮሐንስ አፈወርቅን ወደ ስደት እንዲሄድ አድርጎ በአሻጥር ኦክ በሚባለው ጉባኤ ላይ አስወግዞት ኢኖሰንት ዘፈርስት ቴዎፍሎስን እንትን ብሎታል፣ አውግዞታል። ኤክስኮሚኒኬት ተደርጎ ነበረ። ከዛም በኋላ ነው ቴዎፍሎስ ራሱ ኤክስኮሚኒኬት በኢኖሰንት ዘፈርስት በፖፕ ኢኖሰንት ዘፈርስት ኤክስኮሚኒኬት ተደርጎ፣ ያ ማለት ኤክስኮሚኒኬትድ የሆነ እንትን ነበራት ማለት ነው፣ መንበር ነበራት በዛ ሰዓት።
ከዛም በኋላ እንትና ቄርሎስ ነው የተካው። ቄርሎስ ራሱ እንትናን ሪኢንስቴት ካላደረግ ኤክስኮሚኒኬሽኑ አይነሳልህም ተብሎ በ4:17 ነው ኤክስኮሚኒኬሽኑ ራሱ የተነሳለት ለቄርሎስ ራሱ። እሱም አንድ አስተማሪው የቄርሎስ አስተማሪው እንትን ብሎት ነው ወደ እንትን ብትመልሰው የቅዱሳን ዝርዝር የሚባለው ጋር ብትመልሰው ሲባል እንዴ ዮሐንስ እሱ ሐዋርያ ነው ማለት ነው ብሎ ነው ቄርሎስ የተናገረው ማለት ነው። ቄርሎስን የተካው ደግሞ እንደምታውቁት ዲዮስቆሮስ ነው። ዲዮስቆሮስም ደግሞ ኤክስኮሚኒኬት ተደርጓል። ስለዚህ በላይኑ በሙሉ የፈረሰ ነው ማለት ነው። ከዲዮስቆሮስ በኋላ ያለው ተው ምንም እስከ ዲዮስቆሮስ ድረስ የነበሩት ናቸው። እነሱም እንዳየ ነው በሌሎች አብያተ ክርስቲያናት ዮሐንስ አፈወርቅን በማወገዛቸው የተወገዙ ናቸው። ከዛ በፊት የነበሩትም በ12 ቄሶች ይሾሙ የነበሩ ናቸው፣ የተወገዙ ናቸው በሙሉ። ስለዚህ የእስክንድሪያ ቤተክርስቲያን ራሱ መንበሩ አልነበረም ማለቱ ይሻላል። አትናቴዎስ በነበረበት ጊዜ ትንሽ ቀኖናዊውን በትንሽም ቢሆን የተከተለው የአትናቴዎስ ነው ቢባል እንኳን አትናቴዎስ 5 ጊዜ የሚሆን አልነበረም በመንበሩ። 5 ጊዜ ስደት ላይ ሲሆን በአብዛኛው ጊዜውን ያሳለፈው በሌሎች ቦታዎች ስደት ነው። ሮም በመሄድ ብቻ በስደት ነው። 41 ድረስ አልነበረም። ከዛ ከ441 እስከ 56 ተመለሰ። ወዲያው ደግሞ ተወገዘ። ልክ ጁሊየስ ሲሞት ነው አሪዮስ የመጣው። ያ ማለት ምን ማለት ነው? ከ20 ምናምን ዓመት በኋላ ነው ወደ መንበሩ በትክክል የተመለሰው ማለት ነው። በዛ ጊዜ ሁሉ ውስጥ የነበሩት አሪዮሳውያን ናቸው እንትን ሲሉ የነበሩት መንበሩን ሲመሩ የነበሩት። አትናቴዎስ ጵጵስና እንኳን ሲሾም አልነበረም ማለት ነው። ካህናትንም ሲሾም አልነበረም። አትናቴዎስን የሚከተሉ የነበሩ ቄሶች ኢቭን በጫካ ነው አምልኮ እንኳን ሲፈጽሙ የነበሩ እንጂ በአብያተ ክርስቲያናቶቻቸው እንኳን አልነበሩም ማለት ነው። መንበሩ ከመጀመሪያውንም የፈረሰ መሆኑን አሳይተሃል። this is amazing። ከዛ በላይ መጨመር የሚያስፈልግ አይመስለኝም። ግን አንዳንድ ማሳሰብ የምፈልገው ይሄ ነገር በደንብ መቀጠል አለበት። ዛሬ ብቻ አይደለም እንደዚህ ተነስቶ ለዮሲም ቅድም እያልኩት ነበረ እንዲህ ዛሬ ዝም ብሎ ተነስቶ ብቻ ለአንድ ቀን ብቻ እንዲህ ተወርቶበት መቅረት ያለበት ነገር አይደለም። በደንብ መቀጠል አለበት። በቃ እንትን ብቻ አይደለም። አሁን ነገ ሌላ ፕሮግራም፣ ከነገ ወዲያ ሌላ ፕሮግራም አይደለም። ይሄው ፕሮግራም ነው መቀጠል ያለበት። ለ2 ወር ድረስ ይሄ ፕሮግራም ነው፣ ይሄ ርዕስ ነው መቀጠል ያለበት። ምክንያቱም በጣም ብዙ ማስረጃዎች አሉ። እኔም ራሴ ያዝኳቸው በጣም ብዙ ማስረጃዎች አሉ። ያው አሁን ጊዜም ስለማይበቃ እንደገና ደግሞ እንትንም ስለማያስፈልግ በዚህም ላይ ደግሞ መጨመር ስለማያስፈልግ አድምቶ መስራት ያስፈልጋል። በጣም ብዙ ማስረጃዎች አሉ። እነዛን እያቀረብን እናሳያለን። ተባረኩ።